ሆነልኝ ጥሩ ሰው ሰጠኝ ቀኔን በሶ 4 ላይ ነጠብጣብን ይዞ ፍቅር ለካ እንዲህ ነው። እዚሁ ላይ ተረክት ከቻሉ ይምጡኝ። እንደው ከግድግዳ ጋር እያጋጨው አይገርምህም? ከግድግዳ ጋር እያጋጨው የሆነ ነገር ብነግርህ እንኳን ልታገባት አይደለም እሷን ምንድነው ነገሩ? በቃ ጉደኛ ልጅ ናት። ያዋረድሽኝ አንቺ ነሽ። ከልክስክስ ጋር ገብተሽ አይገርምሽም? አስበለሻውሪ አስረጃቸው በለ አጎቱ ራሱ ሊያስመታ አይችልም። ምን ተፈጠረ ነው? ራሱ ነው ያስደበደበው። ወልፎ እየመሰከረች ጭራሽ የሆነ ነገር ነው። አንተ ተወራለህ። ምንድን ነው የተፈጠረው? ሽጉጥ እንደዚህ ካወጣበት እንደዚህ አታስደበድበው ብዬ ማሰብ አልችልም። እና ሰላም ወደ ጆቲ ቤተሰቦች በያላችሁ በሰላምና ፍቅር ጤና ከእናንተ ጋር ይሁን። ያው ህመማችሁ ሆኖ እዛ ያለፈው ቪዲዮ ላይ አይቼዋለሁ እና ኮሜንት ላይ ገብታችሁ ጆይ እግዚአብሔር ያሽላል ማረህ ምናምን እያላችሁ በጣም ብዙ የተሰማችሁን ስሜት ስትገልጹልኝ ነበርና እኔም ያለሁበትን ሁኔታ ላሳያችሁ ብዬ ነው። ማለት እናንተ ለኔ የኔ ስሜት ህመማችሁ ሆኖ በዚህ ልክ ለኔ እያዘናችሁ ለኔ እያሰባችሁ ጆይ አይዞህ ጠንካራ ሰው ነህ ድነ ደግሞ እንደምናይ ተስፋ እናደርጋለን። ጠላቶችን ደግሞ እነ ጦፋን እነ ሶፊ ምሩላል ይዘው ይቀጠቅጡላል ያድኑዋል ስትሉኝ ነበር ኮሜንት ላይ እና እኔ እሱን አይቼ ለኔ ይህን ያህል እንደምታዝኑልኝ እንደምትወዱኝ ቤተሰባችሁ እህት ወንድም እንዳለኝ እንዲሰማኝ ስላደረጋችሁ አሁን ያለሁበትን ሁኔታ ያለሁበትን ስሜት ያሳያችሁ ብዬ ነውና ያው እንግዲህ እንደምታዩኝ አሁን ትንሽ ደህና ነኝ። እውነት ለመናገር ያጋጠመኝ ነገር ያው ጥሩ ነው የሚባል አይደለም። እውነት ለመናገር ደህና አድርገው አጫውተውኛል። ካሜራ በረውላችሁ ሪቾዬ እስክትመጣ ድረስ ነው ቤት ብቻዬን ሆንኩና ያለሁበትን ሁኔታ እሷ እስክትመጣ ስሜቱን ላሳያችሁ ብዬ ነውና ገቢ ሪቾዬ እና ቤተሰብ ምን ሊሰሩ መጡ? ሶሴት ደግሞ ምን ልታደርጊ መጣሽ? ማን ጎረምሳ አገኘ? እንዴት ያለ ጎረምሳ አገኘ? እባክህ ቆይ ምን ታደርጊያለሽ? እኛ እንደብደብ አይደለ እንዴ? እንደ ጎረምሳ አገኘ የሚደረግ? እሺ ውጪ። አሁን አልወጣም። የልጄ ቤት ነው። አንተ ትከለክለኛለህ እንዴ? በልጄ እባክሽን ውጪና ራይል ስትመጣ ባይሆን ግቢ እባክሽን። አልወጣም። ለምንድን ነው የምወጣው? የልጄ ቤት እኮ ነው። አንተ ቤት እኮ አይደለም ይሄ። የልጄ ቤት ነው። የልጅሽ ቤት ነው ግን ውጪልኝ አሁን እባክሽን። ሰክረን የወደቅከው ጎረምሳው ሰርታ አታስፈላም እንዴ? ኧረ ጎረምሳ ዛሬ ገና ሲደበደብ ጎረምሳ እንዴ! እባክሽን ውጪልኝ እባክሽን። አልወጣም እባክሽን ማሚላ አልወጣም። የልጄ ቤት ነው። ማንም ያስወጣኝ አይችልም። እኔ የደበደብኩ ሰውዬ ዛሬ እንዴት ዱላ አገኘ? እባክህ እኔና አሮጊቷን እየደበደብኩ እናት የለ አባት የለ። እሺ ውጪ። አልወጣም። መውጣበት ነገር የለም። ማነው ጎረምሳ እንደዚህ ደበደብ? ባይሆን እሺ ራይል ስትመጣ አብረሻት ግቢ። የልጄ ቤት እኮ ነው። ማውጣት አትችልም። እኔን ልደበደብ ነው እንዳልማደ ባለፈው ደብድበኝ የለ። እውነትህን ነው። ልምድ አለ አንተ እኮ የመደብደብ ኮርስ አለ። ችግር የለብህም ለመደብደብ ኮርስ የለም። አሁን ውጪ። አልወጣም። ከቤቴ ውጪልኝ። እንደውም አንተ ውጣ፣ ከልጄ ቤት ውጣ፣ ከልጄ ቤት ውጣ። እንዴት አይነቱ ጎረምሳ ነው እንዲሰባብሮ የለቀቀልኝ እንዴ? ድሮስ እኔን የለከፈ ሰው ይቀመጥ መሰለህ እንዴ? እኔን የለከፈ ሰው ድሮም እኮ ደበደብከኝ፣ ባለፈው ደበደብከኝ። አየህ እግዚአብሔር ደግሞ ብድር ከፋይ ነው። እግዚአብሔር ብድር ይከፍላል። የትኛው እግዚአብሔር? አንቺ ጋር እግዚአብሔር አለና ነው። እግዚአብሔር አለ። አታስመስይ። የጥንቁልናሽን እንትን አታስመስይ። ዝም በል። እኔ እንደውም በተኛበት በዚህ ዱላ የምጨምር ወንበር እዚሁ ላይ ተረክክ
አድርጌ ነው የምሄደው። ከቻሉ ይምጡኝ። አዎ እንደው ከግድግዳ ጋር እያጋጨው አይገርምህም? ከግድግዳ ጋር እያጋጨው ለአንተ እኔን በቀደም እንዴት አድርገህ ደበደብከኝ? እንደዛ እየወረወርክ እንደ በዚህ ስብርብር አድርጌ አንገትን በዚህ ክርችምችም አድርጌ ቤት ደስ ይለኛል። ከቻሉ መታሃለሁ። ለምን አልመታም? ከፈለኩ ለምን አልመታም? መታሃለሁ። መምታት እችላለሁ ከፈለኩ። እንደዚህ ነው ማለት እኔን ድብድብ ባላረገኝ በቀደም ዞር በይ። አንቺም ዞር በይ። ዞር በይ። ምን አገባሽ? ስላልሞተ ደግሞ ተራራ ለምን እማዬ እናቴ ነሽ ብዬ አክብሬሻለሁ። ዞር በይልኝ። ትልቅ ሰው ሆነሽ ተከበሪ። ዞር በይልኝ። አንቺንም ጭምር ትምደበደብሽ። መደብደብ ትችያለሽ። እሳቸው ሌላ ነገር ሊያደርጉሽ ይችላሉ። እናት ስትሆን ለአንቺ አትመለስም። አንቺም ልደበደበኝ ነው ከእሱ ጋር። እሱ የደበደበኝ አንተ ምንድን ነው ችግር? እሄዳለሁ። ጨርሰሽ ዞር በይ። ነይ በእናትሽ ዞር በይልኝ። እነሱን ጥሪያቸው በቃ ወይ እነ ሶፊ ይምጡና ይዘዋት ይውጡ እባክሽን። ይሄ ዱርዬ ሌባ አልወጣም። እስቲ እየመጣችበት ነው ትንገረን ትቀመጥ። ዞር በይ አነጥቀዋለሁ። አንቺ ለምን አትወጪም? ይሄነችና አለቀውም። ምን ይሆንልሽ ከዚህ በላይ ድብን ለኔ ግን አለሜ ነው። ለኔ ንጉሴ ነው። ጌታዬ ነው። ሆነልኝ ጥሩ ሰው ሰጠኝ ቀኔን በሶ 4 ላይ ነጠብጣብን ይዞ ፍቅር ለካ እንዲህ ነው ይክሰላት ብቶ መናኛን ይጠራል እጅ ይዞ ጎትቶ አበቃ ያሉት ቃል ይበቅላል ያለ ዘር ከንጹህ ልቦና ልክ አይሸሽም። ለምን ባዶሽን አትቀመጭም? አያገባሽም። ባዶሽን ተቀመጭ። አያገባሽም። ባንቺ ተዋረድኩ እና ውጪ አለችሻል። ይሄው ባንቺ አፈር እንጀምራት ሆነሽ አታውቂም። እኔ ባንቺ አፈር ያለሽ አባል እንዲ ወንበር አስተራሰን ክብሯን ዝቅ አድርጋ የምትመታ እናት አይቻላል። በየጎረቤቱ አታሳፍሪም። በየመንደሩ በየሀገሩ ጥይልሽ መጣው አይደል ሀገርሽ። አሁን ደግሞ ከዚህ የሆነ የሚድልሽ እሺ ምን አባቴ ነው ልልሽ ላል ብቻሽን መኖር አኑር ውሻ ባል አይደለም ውሻ ነው። ውሻ ባል አይደለም ኩያሽም አይደለም። እሱ ታመመ ውጪ አለችሻል። አልወጣም። የሚያስወጣኝ ነው ያለው እሱ እንደዚህ ሆኗል ብለሽ አንጠልጥለው የሚያወጡት ጀግና ወንድሞች አሉት። እኔም ወንድሞች አሉኝ። እንዴት አይነት ጀግኖች አሉኝ። እኔ ያንቺ ጠንቋያ ወንድሞችስ ይሁኑ ምንም ይሁኑ፣ ያንቺ ጠንቋያ ወንድሞችስ ምንም ችግር የለም። ይሁኑ እነሱ ነው ይሁኑ። አፍሽን አትክፈቺ፣ ዘጋሻለሁ። ተይዟል። አፍሽን እንዳከፍቺ። ቆይ ዝም ብዛ ምን ልትሆኚ ነው? አፍሽን እንዳከፍቺ። ከዚህ በላይ የምታነጫው ተረተርሻለሁ ከፈለሽ ከሱ ጋር ምን አባሽ አፍሽን ትከፍታለሽ? እሺ እሷን ተይ። የእሷ በቃኝ እንደ ሰደበኝና ይመታኝ አይበቃሽም እኮ ላጅሽ ደረግምልሻለሁ። ዳርግም በለክሽን አርግ እደረግምሽ
ለምን አደረግሽ? ውጭልኝ ደግሞ ሰላም የለሽም እንዴ? ውጭልኝ በቃ አልወጣም። እኔ አልወጣም። ምን እንደምታረጊኝ ያለው ዛሬ ምን እንደምታረጊኝ ላነሳብሽ አልችልም። አውቃለሁ እጄን ላነሳብሽ አልችልም። ግን በቃ ምን ሆነ እናቴ የኔ አምላክ ነው እንዴት አለው? የኔ አምላክ ጣለ ለዱላ ሰጠ ጎበጀ። አየህ በቃ ተረጋጉ። አየህ ጀግናውን ደግሞ ዱላ ክትክትክት ታረገ። ሄታ አባ ያንቺ አምላክ መቼም አይጥለኝም። ያኔ አምላክ ቢላ ቆረጥ እማላቅ ነው የሚመስለው። እኔ ቁጭ በል አንቺ እንዳስደበደብሽው እንደዚህ እንዳደረግሽው እሱን ማስደበደብ ኖርማ አስጨርሰው ነበር። ማስደብደብ አይደለም ማስጨረስ ማስደብደብ የተከበረ ቤተሰብ አለው። ቤተሰቡን ጥሎ እንደዚህ እስኪሆን አፈርስ አንቺ አማራ የተከበረ ቤተሰብ እንደዚህ ከቆዳዬ ማንሳት ብችል ቀፍ ያነሳሽ ነበር። አሁን ውጪ አልወጣም። ያዋረድሽኝ አንቺ ነሽ። ከልክስክስ ጋር ገብተሽ አይገርምሽ? አልወጣም። ምን ፈልገሽ መጣሽ? መሞት አለመሞቴን ለማረጋገጥ መጣሽ? ትመታ ነው የምናውቃለን። ልጄ ላይ ነው የመጣሁት። ይኸው ልጅሽ ውጪ ከቤት ያለች አልወጣም። ምን ታመጣለህ? ንገረኝ። እኔም ዱላ ማይሰማል እናትነትሽን ከጃለ ውጪ ወይ ባሰልማች ነው። አዎ ማለት ተደረገ ማኔ የምትናዩ ከሆነ አለቀ። ባይባይኛ ወደለኝ በሰላም አረው መቼ ጎበዝ እኮ ውጪ በቃ አልወጣም። አምጡ በዚህ ነው ያተረተርሽም አትብሬሽ ነው አንገትሽን በጥሰሽ ነው የሚሄደው። አንቺን አንገትሽን በጥሰሽ ነው ያዋረሽኝ። አንቺን ያዋረሽኝ አንቺ ሴትዮ ምን እየሰራሽ ነው? ምን አገባሽ? ምን እያደረግሽ ነው? ምን እያደረግሽ ነው? አንቺ ሴትዮ ምን እያደረግሽ ነው? ምን አገባሽ? አንተ ደግሞ እንዴ አይበቃሽም እንዴ? እንደዚህ አሰባበርሽው አንተናሽ በራስ መጣሽ እዚህ በራስ መጣሽ አንቺ ያሰብኮትሽ እና ስታስቀመጥ የሚቆይ ይመጣሽ እንደዚህ አድርገሽ ስንት ነገር እንዳደረግ እንዳትረሳ። 5 ዓመት ሙሉ እየገደልክ የሰውን ገንዘብ እየበላህ መጠየቅ ከፈለጋችሁ ትጣጡበት። በሰላም ጠይቃችሁ ትሁልኝ። ድሮ እኮ አለውኝ እኮ ስንት ዓመት እኮ ብዙ ታገኛለህ። ታማሚ አለ እዚህ ጋር ብዙ ሚስጥር ነው የማወጣው። አንቺ ባልሽን እኮ መኪና አደጋ ገጨዋልሽ እንጂ አንቺ ነሽ ራሱ አስመሽ ብለሽ እንደዚህ አልጋ ቁራኛ ያደረግሽው። ምንድን ነው የልጅሽ ቤት? የልጄ ቤት ነው። ይቺ ልጅሽ ከእሱ ጋር ከተገናኘች ጀምሮ ነው ይሄ ልጅ ቆሌው ተገፎ እዛ ጋር አንቺ እዛ ጋር እየተበተንሽ እዛ ጋር ወይ ሁለቱም እንዲሞቱልሽ ፈልገሽ ከሆነ ተያይዘው እንዲሄዱ ነው የፈለግሽው አይደል? ከልጄ እንዲላቀቅ ነው የምፈልገው ነው። ከልጄ እንዲላቀቅ ነው የምፈልገው። እኔም እፈልጋለሁ። አመጣምሽበት። አሁን እኮ እኔ አላውቀውም። ማጅራት መቼ ልጄ ደግሞ ልጄ ትላለህ የኔ ምናምን ነው ምናምን እኮ ብለሽ ሁሉ ልትች ይሆናል እኮ የኔ ምናምን የኔ ምናምን የኔ አምላክ ምናምን ልትይ ትችያለሽ። እሷ እሺ ምን ነው
ማለት ነው። ሰው እኮ ልጆት ነው አይደለ? እየታመመ ሊጠይቁት ነው የመጡት። አይታጩበት በቃ። እና እሷ ምን ልታረግ መጣች? ምን ልታረግ መጣች? ያንቺ ሲገርመኝ እንደገና አንቺ ተጎትተሽ የመጣሽው አንተ ምን ልትሰራ መጣ? የዛሬ 25 ዓመት ልንገር፣ ያ ሁሉ ሀብታሞች ጨርሰ ብራቸውን ወስደህ ሰው ያንቺ ጉድ ያለ ገና ብዙ ነገር ማጋለጥ በጥንቁልና ዓለም እድሜሽን ጨረስሽ። በጥንቁልና እንዲሁ እንዳንጓለልሽ ግማሹ አልካሳ፣ ግማሹ ወልካሳ፣ ግማሹ አንዳይሩ የሌለ ግማሹ ሰባራ ምን ልትሰሪ መጣሽ? አንቺ ምን ልትሰሪ መጣሽ? ምን ልትሰሪ መጣሽ? ውጭ እዚህ ጋር ምን ልትሰሪ መጣሽ? ውጭ ምን ልታረግ መጣሽ? እንዴት ነው ቤቱ ነው የሚሄደው። ቤቱ ይታከምበት ብሎ ነገራችሁ ነበር። እሱ ደግሞ ይሄንን ነገር ያደረገው ማን ነው? ስለ ጉዳዩ ነገር ምን ይሰራል? እሺ የጀመሩትን ነገር ሊጨርሱ ነው የወጡት። ምንድን ነው ጉዳዩ? ስለዚህ የጀመሩትን ጨርሱ። ይኸው ዶክተሩ ያመጣውን ኪኒን ራሱ ይኸው ምንድን ነው ማዘር እኔ ላይ ደግሞ ተዛረኩት ቆይ አንዴ አንጫጫው። ምንድን ነው የተፈጠረው? አጎት እየተባለው ቀስ በለሽ አውሪ፣ አስረጃቸው። በለ አጎቱ ራሱ ሊያስመታ አይችልም። ምን የተፈጠረው? አይ አጎት ራሱ ነው ያስደበደበው። ልጇ እየመሰከረች ጭራሽ የሆነ ነገር ነው። ቆይ አንዴ አንተ ታወራለህ። ምንድን ነው የተፈጠረው? አላውቅም። ዝም ብዬ ከፋሚሊው ጋር እያወራሁ አቅም የለውም ብላ በዚህ ተመለከታችሁ አይደለ? የተሰጠንና አዩት አይደለ? አገጩ ላይ እጁ ላይ ስብራት አለ። አገጩ ላይ ስብራት አለ። እያንዳንዱና አካሉን አስገብጅቦት የተሰጠው መድኃኒት ራሱ ይሄን እርሶት ይሄን ነገር ያደረጉት እያንዳንዱ መረጃ ሲስቱበት የነበረው ነገር እያንዳንዱ ሲያደርጉበት እርሶ ነው። ለምንድን ነው የማይተዋቸው? ቆይ ለምን ህይወታቸውን አይኖሩበትም? እኔ የማውቀው ነገር የለም። እኔ የመጣው ልጄ ልጠይቅ ነው። ይደብደብ አልፈልግም። ልጅሽን እያንጓለልሽ የመጣሽው አንተ ባለቤት እኮ መኪና አደጋ ምናምን ብለሽ አንቺ ሰምተሽ እዛ ጋር የቋራባ ቡሌ ትቶኔ ምናምን ሰው እንዳይመስልህ 25 ዓመት ሙሉ የህዝብን ገንዘብ እየበላ ህዝብን እየጨረሰ አንቺም ዱት እርሶም ጆን ስላልወደዱት ነው። እርሶም ደግሞ ራይልን ስላልወደዷት ነው በሬን ነገር ስትነጋገሩ የነበረው። አሁን ግን 25 ዓመት ሙሉ እንተዋወቃለን እያላችሁ ነው። ከተደበቀ ችግር አለባችሁ። አደ ጀምሮ ሰፈር የሰውን ባለ ሀብቶችን እየገደለ የሰውን ገንዘብ እየወሰደ ስንት መኪና ነው ቤት አለ። አገር ላይ የሚወራ ያልገባኝ 28 ዓመት ሙሉ ምናምን ነገር እንተዋወቃለን እያላችሁ እናንተ ሰዎች። ስለዚህ ጉዳያችሁ ንገሩ። ከነዚህ ሰዎች ህይወት ውጡ። ይዋደዳሉ፣ ይፋቀራሉ፣ ህይወታቸውን ይኖሩበት። አንዳችሁ ድግምት፣ አንዳችሁ ድብደባ። ጉዳያችሁ ምንድን ነው? የት ነው የምትተዋወቁት? ስላለው ነገር እንድትነግሩኝ። ዛሬ ሳትናገሩ ከዚህ ቤት ማንም አይወጣትም። ይኸውልህ እኔ እነግርሃለሁ። እሺ ተናገሩ። 25 ዓመት ሙሉ 28 አይሆን ይኸው እሞት ነበር እስካሁን ድረስ። ይሄም ራሱ እጥፍ አመት ሆኗል። ልንገርህ ድሮ ማለት ነው ልጅ ሆና እኔም ወጣት ሆኜ እሷም እንደዛ ሆና ባሏንም አውቃለሁ። ይቺ ልጅ አልተፈጠረችም። በዛን ሰዓት ላይ ተወልዳለች መሰለኝ።
ምን ውስጥ ነው የሚሆኑት? እሺ ቆይ አንዴ ቆይ እሺ ይቺ ሴት አካባቢ ላይ ሰው የማይቀርብ እድር ምን ከማህበራዊ ህይወት ጋር ተፈናቅላ ማንም የማይቀርባት ሴት ናት። ለምን በቃ እሺና ለሷ ስትል ታዲያ እሷን ልነግርህ ነው። ስለዚህ ይቺ ሴት ኃይለኛ ጠንቋይ ነች። የሚመጣ ሰው የእሷ ቢጤናቸው ያሉት አንድም የሉት። እንደውም አባቷ የዚህ ልጅ አባት እንዴት አይነት ጀግና ሰው ነበረ። ይኸው አሽመድ ምን ብላ እዛ ተብተባበት አዙራበት ለምን ባለጋራ ታወራም እንደ ይራይባታ ባለጋራ እንደ አባትሽ እንደሆነ ነው የማውቀው። የመኪና አደጋ ነው። እኔ ስለማቅ ነው እንግዲህ በመኪና አደጋ ነው አይደለም እያሉ ነው። ለምን ይዋሻሉ? በመኪና አደጋ እሺ ችግር የለውም በቃ እሺ ቆይ ችግር የለውም ከአንድ ቆይ አንድ ጥያቄ ልጠይቅ። እሺ አባቷ ጀግና መሆኑን አንበሳ መሆኑን እየመሰከርክ ነው አይደለ? የሥራ ሰው ነበር። እሷ ደግሞ ተቃራኒ ነች። ስለዚህ እቺ ልጅ በእሷ ለምን ትጠቀሳለች? በአባቷ ለምን አታያትም? አባቷ ጥሩ ሰው ከሆነ እሷ እንደ ጥሩ አድርገህ ለምን አታስባትም? አዎ አባቷ ማዋጥ አይደለም። እሺ እሷ እየሰማች ነው አይደል? እሷ እየሰማች ፊቷ ነው ማለት አባቷ በእሷ ሁኔታ ጀግንነቱን አንዳንድ ነገር በሚል ነው እንጂ ጥሩ ነበር ያልኩት እኮ ገና ልትመለስ ነው። አሁን እኮ በቃ አሁን እኔ ነው እንጂ ሁኔታውማ ተመሳሳይ። አዳምጥ። አሁን እያንዳንዱ ነገር በደንብ እያጣራን ነው የሚሆነው። ከዚህ ልጅ መደብደብ ጀርባ አንተም ሆነ እርሶም ቢሆኑ ነው የምላችሁ ሁለታችሁንም ወስጄ እስር ቤት ነው ማስቀምጣችሁ። እያንዳንዱ ነገር እየጣራ ነው። ሲቀጥል ደግሞ እነዚህ ደግሞ የሚጠረጠሩ ሰዎች ካንተ ጋርም ከነርሶ ጋርም ታይተዋሉ። ስለዚህ ምን ፈልጋችሁ እንደሆነ አለቀም። አንድና አንድ አሁንም በሰላም የምነግራችሁ ነገር ውጡላቸው ከህይወታቸው። እርሶም ቢሆን አይፈልጉትም፣ አንተም ቢሆን አያገባችሁም። ይሰማችሁ ነው አይደል? ተዋቸው በቃ ኑሯቸው ይኑሩ። ጨርስ እስቲ ታሪክህን። እሺ ልናገር። ይህቺ ሴት አሁን እዚህ ገብታ ነው ያገኘኋት። ኧረ ለምን አስፈላጊ አይደለም። ለምን የሚመጡት ራሱ እናትሽ ራሱ አሁን ይሄንን ልጅ ልትገለው እዚሁ ጨርሳለሁ ብላ የሆነ ስለት ይሁን ምን ይሁን ወንበር ይሁን ራው ላይ ልጭንበት ይናገራል። አንተ ለወሬ እንዲመች የሆነ ነገር ብቻ አንስታ ይሄን ጨርሳ አሁን ሊመቱኝ ነበር ይላል። ለምን ነው ሊመቱኝ ነው? ምን ነው የፈለጉት? ስለዚህ ለምን ተዋሻለሽ? እኔ ስገባ እኮ እየመታሽ ነው ያገኘው። እኔ ምንም ቁስሉን እየነካሽበት ነበር። ቤት ነው ያልኩት። የልጄ ቤት ምን ትሰራለህ? የኔ ቤት አይደለም። የልጄ ቤት ነው። ምንድነው የምትሰራው? የኛ ቤት ነው። በቃ የጋራ ቤታቸው እኮ ነው። ይሄ ቤት የጆን ቤት ነው፣ የራሔልም ቤት ነው። ይሄ ቤት ነው። እኔ የመጣሁት የልጄ ቤት ነው። ቤት እኮ አይደለም እኮ ምን ሰራለህ? አይደለም እኔ ልጄ ቤት ነው የመጣሁት እንጂ እሱ ቤት እኮ አይደለም። አትምጪ። ሲጀመር አትፈልግሻለሁ። አትምጪብኝ። እሷ አይደለችም የምትናገረው፣ መንፈሱ ነው በለዋ ላይ የሚናገረው። ይኸው ስትቀላምዳ ያያችኋት እሷ አይደለችም። እሺ እናንተ ያላችሁ ነገር ምንድነው? ቆይ ሲቀጥል ደግሞ አሁን እኮ እናንተ የገባኝ አንድ ነገር ቢኖር ማለት ነው የጆና የራሔል ፍቅር አይደለም ያሳሰባችሁ። በእናንተ መካከል የተደበቀ አንዳች ነገር አለ። ስረዳ ማለት 25 ዓመት 26 ዓመት የምትሉት የሆነ ነገር አለ። እንድናቆም እንፈልጋለን ዛሬውኑ አሁኑ። እሺ አለ። ይሄ ልጅ ከዚህ ልጅ ጋር አንድ ላይ መሆንም አልፈልግም። ለምን ያገባችሁ? አልፈልግም። እኔ ጭራሽ በሱ ከአካባቢ ሰው ከጓደኞቼ ከምቀርባቸው ሰዎች ሁሉ ተገልልያለሁ። ስለዚህ የልጅ ደግሞ እንደዚህ ሆኖ በዚህ ሰዓት ላይ እንደዚህ ደግሞ ላለመሞት እያጣጣረ ባለበት ሰዓት አካባቢ ሰው ጋር ተሰምቶ ነው የዚህ ሴትዮ ልጅ በፊት 25 ዓመት በፊት ነው ወይስ አሁን ጥሩ ስም እንደሌላቸው እናውቃለን። እኛንም ብዙ ነገሮች እንደከተቱን እኮ አውቃለሁ እኮ ስለ ሴትዮዋ ሙሉ ነገር ባይነግሩንም እናውቃለን። እቺ ልጅ ግን እሷ ማለት አይደለችም። ለምን ነው አንድ ላይ የሚያደርጓት? አልፈልግማ እኔ ስለፈለጉ አልፈልግም። አንድ ነገር ልንገረው። እኔ ካሁንም በፊት ነግሬዋለሁ። ብዙ ነገር አለ። ይኸውልህ እየሰማኸኝ ነው አይደለ? በመጀመሪያ ከዚህ ልጅ ጋር ያለን ግንኙነት አቋርጥ። ይችን ልጅ ያለውን ሚስጥርና ጉድ ብነግርህ ዞር ብለህም ልታያትም አትችልም። በቃ እንቅር አድርገህ ተፍተህ እንደውም በእሷን የሚመስል ሰው ስታይ እንዴት እንደሚያስጠላ በዚህ ጉዳይ ላይ ማለት ነው። እርሱም እሳቸው ሲናገሩ ገዳይ ነበሩ፣ የሰውን ገንዘብ ለመዝረፍ ምናምን ነገር ብዙ ነገር እንደሚያደርጉ ተናግራለች። እሷም ደግሞ ጠንቋይ ናት ምናምን ነገር እያልክ ነው። ተባብራችሁ የሰራችሁት ወንጀል አለ እንዴ? ምናልባት ነው እንዴ? አንዋደድም፣ ድሮም አንቀራረብም። ድሮም እንደተያያዝን ያለ ነው። ትንሽ ጎረቤት ስለነበረ እሱ ከዚች ልጅ አባት ጋር ነበረ። እሱን ማሽመድምዳ ጠምጥማበት እዛ ጋር እየሄደች ከእሷ በላይ እዛ ሌሊት የሚያስጮህ ነገርኛ ድምፅ ሁሉ እንሰማ ነበር። ስለዚህ ከእሷ ጋር ምንም ነገር በቃ አሁን ሰማ። አንተ አሁን የራስን ጉዳይ ልሸፍና ወደዛ ወደዚህ ወደዛ ምንድነው? ተናገሩ። እሱ ይሄ ሰውዬ ሰዎችን አራጣ ብር እየወሰደ
ያ ብር አይመለስም። መኪና ይገዛል፣ ቤት ይገዛል። ሰዎቹን ደግሞ ብር ብሎ ሲጠይቁት አሽመድምዶ ይገላል። በምንድን ነው የሚያሽመድምደው? በሀገሬው ላይ አንቺ ነሽ ቆይ ያልገባኝ በምን የምትመደምደው ነው? ነሽ የምታሽመድምጂለት ነው እንዴ? ገንዘብ ይከፍልሻል። ከዛ በኋላ በጋራ የምትሰሩት ነገር ነበር ነው? ምንም የምንሰራው ነገር እሺ፣ ምንድን ነው ታዲያ? በምን አይነት መንገድ ነው የሚያሽመድምደው? አሁን ነው የመጣው። በምን አይነት መንገድ ነው የሚያሽመድምደው? ከባድ ነገር ደብቃችኋል እናንተ። ጀምራችሁ ይጣናል። እውነት ነው የሚያወጣው። ይኸው እሷ የሰው ግን እያሳሰበች አሁን ነው የመጣው። ሌላ ሰው አለ ከእሷ ጋር ከእሷ በላይ ያለ እንደ ንጉሥ የምታየው የኔ አምላክ የኔ ጌታ ጠቋሬ ምናምን እያለች ዘንዶ ምናምን ማጣራኛ ወጣችሁ ለምን አጨርሱም? ችግራችሁ እንደዛ እያለች አሁንም እኮ እንደዛ አይነት ነገር ባሏ እኔ ግን ሲገባኝ ማለት ነው ስንት ክስ እንዳለ እኔ ግን ሲገባኝ እነዚህ ሰዎች እርስ በራስ የሚፈራሩበት ነገር አለ። እኔም እኮ ለዛ ነው እርስ በራሳቸው እንዳይወጣ የፈሩት ጉዳይ አለ። አንዳችን አንቺ ጀምራችሁ ነው ማጣራት ትችላለህ። ሰሙኝ አዳምጡኝ። የሁለታችሁም ያላችሁ ነገር ጀርባችሁ በደንብ እናጠናዋለን። ሰዓትና ችግር የሆነ ያልተግባባችሁት ነገር የሆነ አብራችሁ ሰራችሁ ወንጀል ካለ ሙሉ ለሙሉ በልቶ የሰውን ገንዘብ ከልክሎ በፍርድ ቤት ስንት ክስ አለበት? እኔ ነኝ የሰው ገንዘብ እኔ ነኝ ያለሁት። እሱ ወንጀለኛ ነው እንበል፣ ወንጀለኛ ነው እንበል፣ ችግር የለውም። የእሱ ወንጀለኛ መሆን ጆን ለመጥላት ምንድነው ምክንያትሽ ነው? እኔ ማለት ጀምራ አባቱ አይደለም ቢያንስ እንኳን ለአንቺ እንኳን እናት እንኳን መጥቶ እየደበደበኝ ደግ አደረገ። ሲያንስሽ ነው በቃ ያንስሻል። እኔ ያልገባኝ ነገር ምንድነው የደበቃችሁት ነገር? እነዚህ ሰዎች ህይወት የሚያበለሻሽ ጆ የምታውቀው ነገር አለ? ራይል የምታውቂው ነገር አለ? የሆነ ፍንጭ ያዝነው ማውጣት እንችላለን። እያንዳንዱ ነገር ምንድነው ራይል? እናንተ ምንም የምታውቁት ነገር የለም። ስለዚህ አዲስ ነገር እኛ ምንም አናውቅም። በቃ ሁሌ ይመጡና የማታውቀው ጉድ አለ፣ ስለሷ ትጠላታለህ ይላል። እናቴም ትመጣና የማታውቀው ጉድ አለ፣ እነዚህ የተረገሙ ቤተሰብ ሁለቱም በቃ እኮ ራይል እዚህ ቀድሞውን አድራሻ ላይ መሳያችሁ ተደብቃችሁ እንድትኖሩ አልነበር እንዴ? ተስማማ ነው። እነሱ የሚከታተልን ሰው አስቀምጠዋል። ቆይ ለምን ደግሞ አትዋቸው? ቆይ አንተም የራስን ስራ እሺ ህግ በሚጠይቀው በመጠየቅ ባለበት ትጠይቃለህ። እርሶ መንፈስ ነው በሚጠይቁት መልኩ ትጠይቃላችሁ። እነዚህ ሰዎች ተዋቸው፣ ህይወታቸውን ይኖሩበት። እንዴ ለምንድን ነው እንዳይኖሩ የምፈልጉት? የእናንተን ጉዳይ ለምን ብቻ ጨርሱ? መጣችባቸው። እሷ መጣች። ምን ልጅ ትጠይቂያለሽ? መተሽ እንደገና ምን ያሽው ነገር አንተ ምን ልትሰራ ነው የመጣው እዚህ? እኔ ማውል ጊዜ እመጣለሁ። አንቺ ምን ልትሰራ ነው? ጊዜ መጣሽ አንቺ እሰራልሃለሁ፣ ገድልሃለሁ እያልኩ አይደለም? እሰራልሃለሁ፣ ገድልሃለሁ እያልኩ አይደለም? ከእሷ ጋርማ መላቀቅ አለበት። ከፈለግሽ ይዘሽ ትሄጃለሽ። አንቺ አመጣጥሽ ትክክል አይደለም። አንተ አመጣጥሽ ትክክል አይደለም። ይሄ ልጅ ምንም የሚያውቀው ነገር የለም። እስኪ አንዴ በቃ ውጡለት። በቃ ምንድን ነው በቃ እንደውም ሁላችሁም ባላችሁበት ሁለታችሁ የምትገናኙበትን መንገድ ስፈልግ ነበር። ስሚ እኔ ካሁን በኋላ ይሄንን ነገር እንደዚህ ብለሽ ብትናገሪ ፍርድ ቤት ያንተ ስራ ሀገር ነው የሚያወራልህ። እስኪ በቃ ምን ልትሰራ ነው አንተ እዚህ የመጣው? እስኪ ዘመኑ አረ ሰውዬው እያመመው ነው። በእናታችሁ እናንተ የእሱ ጉዳይ ይቀጥማል። መጀመሪያ ጤነኛ ይሆንበት። እሺ ምን ጉዳይ አለ አንተ እዚህ የመጣው? አንቺ ነሽ እዚህ እየተመጣጣሽ አንዴ ለምን ዝም አትሉም? አንዴ ላውራ። ምንድነው ማውራት ፈለክ? እስኪ ላውራሽ አንቺንም ቢሆን በቃ እንደውም ሁላችሁም እንድትሰበሰቡ ፈልግ ነበር አይደል? ሁለታችሁ የምትገናኙበትን መንገድ ሁለታችሁ ተገናኝታችሁ አንድ ቦታ ላይ ላገኛችሁ ፈልግ ነበር። ከዚህ በኋላ እኔና ራሄል ተጋብተን ቀለበት ማድረግ እንፈልጋለን። እሱንም ደግሞ ማድረገው እነ ሶፊ ጋር ሽማግሌ መላክ እፈልጋለሁ። ሽማግሌ ጋር መልከው እነ ሶፊ አለቀ። ጭራሽ እሷ ልታገባ ከፈለገ ያገባል። ለምንድን ነው የሚያገባው? አንቺ ተነሽ ጨርሳለሁ። በቃ ሁላችሁንም አንቺንም በዚህ አንቺ ራስሽ ምንድነው ጭራሽ ቀለበት አድርጌ ጭራሽ ልታገባት ጭራሽ ልታገባት
ልገላቸው ነው እንዴ? እገላለሁ። ጭራሽ እሷን ሊያገባ ማትሆን ለምን ማገባት? የዚች ጉደኛ ምክንያቱም ተናገር። አይሆንም። ከሷ ጋር ግንኙነት ነበረ? አውቃታለሁ ድሮ እኮ። ምንድን ነው ጉዳዩ? በቃ እሷ የኔ ልጅ አታገባ። ለምን የኔ ልጅ አታገባ? አታገባ ጉዳይ ይሻለው። እኔ ደግሞ እሷን አገባለሁ። አታገባ። ሶፊ ጋር ሽማግሌ ሶፊ ጋር አሁን የሰራው ነገር ትልቅ ወንጀል ነው። ሽጉጥ መዘፈን ነው። እንደዚህ ነው ድሮ ጀምሮ ሰው አሁን ዝምበይ እሱን አገባሽ ነው። ተሳካልሽ ማለት ነው አንቺ ሰማኛለህ? ሽጉጥ እንደዚህ ካወጣበት እንደዚህ አታስገባም ብዬ ማሰብ አልችልም። እና አለው መስራት ነው የሚኖረው። ቆይ እኔ አልገባኝ ነገር ማለት ነው ምንድን ነው? ልክ አገባታለሁ ሲል እንደዚህ አንተን የቀየረ ነገር ምንድን ነው? ለምን ከዚህ ሴትዮ ጋር ያለ ጉዳይ ምንድን ነው? አወጣለሁ ጉዳይ እንዳላወራ ፋቴን ትለኛለህ። አንተ ይችን ልጅ አገባለሁ ካል ጭራሽ ልታገባ ቀለበት ልታረግ የሆነ ነገር ብነግርህ እንኳን ልታገባት አይደለም እሷን ምንድን ነው ተናገር። በቃ ጉደኛ ልጅ ነው። አትሆንም ጉዳችሁን ምንድን ነው? ስለ ጥንቁልና ነው ተናገርኩ ማለት ነው። ተናገረው ነገር አይደለም እና ምንድን ነው ሌላ የተደበቀ ነገር አለ ማለት ነው? አለ እኮ ተናገራኛም ወንድማችንን ምን ይዘበት መንገድ እህታችንን ምን ይዘበት መንገድ እንፈልጋለን። ይሁን ታውቃለች በደንብ ከእናቷ ያለውን ነገር በደንብ ታውቃለች። ኧረ እባክሽ ያለ አንዳች ነገር ሰውዬውን የገዛ ልጁን ለመግደል ሽጉጥ ያወጣል። የተደበቀ የምታውቂው ነገር ካለ የሁለታችሁንም ህይወት ለማዳን ነው ንገሪን። እሺ ጆ የምታውቀው ነገር አለ አንተ? ምንድን ነው ተናገራ። ስለዚህ እሷ ከንፈ መልእክተኛ ነች። አንተ ሰው ለማስገደል ላከቻት ለመግደል ፍቅር አይደለም እሷ የመጣችው አንተ እንድጠፋ ነው። ሌላ ነገር ደበቁት ይሽጋላል። እኔ አገባታለሁ። እኔ ከአባትህ ጋር መጀመሪያም ብዙ ነገር ነበር እዛ ክፍለ ሀገር ላይ ያለ አንተ ነበር። አንተ ሌባ ዝም ብለህ ተቀመጥ። አንተ ሌባ ዝም ብለህ ምንድን ነው የሚነግሩን ነገር ካለ ንገሩን እስቲ። ከዛም እኛ ምን ተወው ልንገርህ። ይቺ ከኔ ወንድም ጋር ማለት ነው ለሞት ያደረገችውም እሷ ነች። በጣም ይቀርብ ነበረ። በቃ ይሄ ነው። እንደገና ደግሞ ሌላም ችግር አለ። ይቺ ደግሞ በእሷ ተልካ መጣ ጭራሽ የልጅ እንደ ፍቅር አድርጋ ሌላ ነገር በእሷ ሌላ ነገሩ ምንድን ነው የተደበቀው ነገር? እሷ ደግሞ ባሏን የዚች ልጅ አባት ሰው እየገደለ ይሄም ያያችሁት መሳሪያ ስንት ወንጀል ያለበት መሳሪያ ነው ቢማራ እናገራለሁ። ገና እነግራችኋለሁ። አንተም አንዋር እነግራችኋለሁ። ያልገባኝ ነገር ማለት ነው ያልገባኝ ነገር አንቺም ሴትዮ ይሄ ሰው ገዳይ ነው ትያለሽ፣ አንተም እሷ ጠንቋይ ናት ትላለህ። እነዚህ ልጆች ምን አገባቸው? ሌላ የተደበቀ ነገር አይገዳለች። እሷ ራሱ አንድ ናቸው። እሺ ጉዳዩ ምንድን ነው? ይሄ አናገራለሁ እያልክ ያለው የተደበቀ ከባድ ነገር እንዳለ ለዚህ መሳሪያ ማለት ነው ይኑር አይኑርህ ፈቃድ ካጣራም በኋላ ምንለቅ እናንተ መጨረሱን ጨርሱ። እሺ እናገራለሁ ያለውን ነገር ቶፋ መወጣት አለበት፣ መናገር አለበት። አንቺ ሴትዮ ከዚህ ሰው እየገደበክሽ ነገር መናገር አለብሽ። ብዙ ነገር ስላደረገ ያንን ትናገራለሽ። ይኸውልሽ አንድ የገባኝ ነገር ምን እንደሆነ ታውቂያለሽ ሶፊ? ይሄ ምንም ጥርጥር የለውም ይሄ ሰውዬና እቺ ሴትዮ የደበቁት አንዳች ነገር አለ። ጥንቁልና ገዳይ ከሚባባሉት ውጪ ከባድ ሴራ አለ። ምንም ሰውዬው ሰው የሰው ገንዘብ እየተቀበለ የሰው ገንዘብ እየከለከለ ሰዎች እያስፈራራ እሱ አላሳሰበሽ። እዚህ መሳሪያ ሰው አታስመስይ። እሱ አይደለም የገደለው ሰው አለ። እሱ አይደለም ያሳሰበሽ። የሰው ይወጣል ያሳሰበሽ። የተደበቀ አንዳች ጉዳይ አለ። ምንም ነገር የለም። እኔ ባልደርስበት ሶፊ ይደርስበታል። ሶፊ ባይደርስበት ቶፋ ይደርስበታል። ስለዚህ ሁሉም ተናገር። ምንድን ነው በእናንተ ምንም ነገር የለም። ይውቃል ባይወጣው እናገባኝ ሰው እየገደለ ሰው ሀብት የሚነጥቅ ነው። እሱ አላሳሰበሽም። አግቢ ልጅ ታገቢ ነው። ይመችልሻል። ሰው እየገደለ ነው። አይሆንልሽ። እኔ እነዚህ ሰዎች ይኸውልሽ ራይ ወይ እሺ ቆይ አንዌ እስከዛሬ ሊጋቡ ነው። ምንድነው እናንተ የምትሉት? እስቲ ሊጋቡ ነው። ምንድነው ፍላጎታችሁ? ልታገባ ይሄንን የእናቷን የሚደበድብ እናቷን የሚደበድብ እሱ አላሳሰበው። በቃ እስከዛሬ ሊናገሩ
ነበር የደበቃችሁት። አንቺ ጋር አለ ከሽማግሌ ነገር እንደርስበት። ሶፊ ይሄን ነገር ማጣራት አለብን፣ ማጣራት አለብን። አሁን ሶፊ ጋር ሽማግሌ ራሱ አክብሬ አንቺ ጋር አይደለም የምልከው ጓደኞቼ ጋር ወንድሞቼ ጋር ፈለግሽበት ላኪ አይመለከታኝም። ግን ይሄ ልጅ አታገቢ በህይወት እያለ ምን ሊያደርጉ አታገቢ። ቆይ አሁን ችግራችሁ ምንድነው? አታገቢ። ችግራችሁ ምንድነው? አንዴ ለሌላ ተጠቋ የገብርነት አለች ልጅ ማግባት አትችልም ይላሉ። አሁን ደግሞ እሱን ታገባው ይላሉ። ምንድነው ችግራችሁ? ከማን ጋር ነው ችግራችሁ? አታገባም እናቆም ይስራው። ቆይ ማይፈልጉት ለማንም እንድታገባ አልፈልግም ያለው ነበር እንዴ? ማንንም እሱንም እንድታገባ አልፈልግም። እኔ ማቆም ሚስጥር ስላለ ምንድነው አለ ማቆም የራሴ ሚስጥሩ እሺ ንገሪኝ። አንደገው አይቀርብኝ። አይሆን ማትጋባ ሚስጥር አለ ሚስጥር አለ። እሱ ደግሞ አይደለም እንኳን ልታገብ እንዲሞት ነው የምፈልገው። አይገርምሽ? እንዲሞት ውጪ መቼም አዳምጡኝ። አሁን እንደዚህ እያሉ የዚህ ልጅ እንደዚህ መሆን እያንዳንዱ ወይም ደግሞ አለቃችሁ አሁን ምንም ማስረጃ የተረጋገጠ ስለሌለኝ ችግር የለውም እለቃችኋለሁ። የሆነ ነገር ግን ካገኘው አለቃችሁ እንደባለፈው አንላቀቅ። ይሄ ልጅ እንደዚህ እያስፈራሩት በአደባባይ ካሜራ አለ፣ በፊት ለፊት ነው ገላሃል ያሉት። ይሄ ራሱ ከመረጃ በቂ ነው። አሁን ራሄል ባለፈው ስለለመነች ለራሄል ተብሎ ልጄን ካገባ ገለዋለሁ። እሺ ችግር የለውም ውጪ በቃ ውጪ። ድጋሚ እዚህ ቤት እንዳትመጪ በቃ። ባሌን ካለች እኔን ማትወጂኝ ራሄል። አሁን እናትሽ ነው በጣም መጨረሻ ላይ እየደረስኩ ነው። እናትሽን ወስጄ እስር ቤት ላስገባችሁ። አስገባት በቃ ሶፊ። እኔ ስመጣ እኮ ያየሁት እግዚአብሔርን እኔ ባልደርስ ኖሮ የሆነ ነገር እሺ ወይ ያዛችሁ ቆይ እኔ ይቅርታ እሺ እንጋባለን። ምንም ሚስጥር ይበሉ በቃ መሀላቸው ምንም ሚስጥር ይኖር አያገባሉ። ሶፊ በእናትህ ወይ በቃ ቤት በቃ እነዚህ ሰዎች ከእናታችሁ ለምን አትወጣችሁም? አልቻልንም እንዳትመጣ ነግረናት። አሁን ይኸው እንደዚህ ሆንክ። ምን እስክትሆን ነው የምጠብቁት? የእነዚህ ሰዎች ነግራችሁ ማትወጡ ከሆነ ሁሌ ችግር ነው የሚሆኑባችሁ። እስኪ ይሁን። ሲቀጥል ደግሞ የእናንተ አብራችሁ መሆኑ እነሱ የደበቁት ሚስጥር እንዳይገለጥባቸው ፍርሃት ነው። ምንድን ነው እሺ ሚስጥሩ? እኔ የምታውቀው ነገር አላችሁ ነግሮሃላችሁ። እኔ ባቅ ለምን እንትን በዚህ ልክ መሳሪያ እስካሁን የተደረሰበት ነገር ምንድን ነው? ቀላል ነገር ነው። እሷ ጠንቋይ ስለሆነች ብቻ አይደለም። አሁን እንዳዩት ነገር በመሀላቸው ያለ ይመስለኛል። ይሄው እያወሩ እኮ ያመልጣችሁ እኮ ነው። ችግሩ አንድና አንድ ሌላም ተጨማሪ ችግር አለ። መከራና በዛውታ ይቅርታ እንጂ ፍቅራችን ነው የሚፈተነው። እና አንቺ ምንም አንሆንም፣ አንድ ላይ እንሆናለን፣ ልጆችን እንወልዳለን፣ ደግሞ እነሳለሁ። እርግጠኛ ነኝ ትንሽ ቀን። እሺ ምንድን ነው የደበቁት? እኔ እኮ ተሳቀቅኩኝ። እሺ በስርዓት እንዳላቅፈ አብሬ እንዳልሆን እኮ ተሳቀቅኩ። እሺ ምን ላድርግ? እኛን እንትን የሚለን ነገር ነገር ነው። በምችለው አቅም ለመጣት ሞክራለሁ። የሆነ ምሽት እስክናገኝ ድረስ አንተዋቸው። ሁለቱም መታሰር ካለባቸው ታስረው ይጣራሉ። ካልሆነም ደግሞ አሁን መረጃም ስለሌለ ብናሰራቸው ምንም መረጃ ስለሌለ በህጉ መሰረት ሊፈቱ ነው። ሰው ተጨባጭ ነገር እስክናገኝ ድረስ አንተዋቸው። አረ በጣም ይቅርታ አድርግልኝ። አንተም ጆም ይቅርታ አድርግልኝ። አረ ያንተ ማቆት ያንቺ ምናት ሊሆን ይችላል። አሁን ግን ለእናንተም ለህይወታችሁ ማስጊ የሆነ ነው። እኔ ብዙ ጊዜ ከዚህ በፊትም ያንቺ እናት ስለሆነች ነው የተወኳት። ያው ሁሉ ነገር አደረገ። ተመሳሳይ ነገር አጎቴም እጁ ሊኖርበት ይችላልና ለሚፈጠሩ ነገር ከአሁኑ ይቅርታ ጠይቃችኋለሁ። ግን ሁለቱም ደግሞ አንተዋቸው። ሶፊ ምንም ነገር አድርግ በቃ ጆ መጣለሁ። እሺ ምንም አድርግ። ሰላም እነሱ እኔ ደህና ነኝ። ፍቅራችን ነው የሚፈተነው። በማዕከላቸው የተደበቀውን ነገር ባላውቅም ችግር የለም፣ ደህና እንሆናለን፣ እድናለሁ። እነ ሶፊ እነ ቶፋ እና ሁሉም ይሄንን ነገር እንደሚያወጣጡ ደግሞ አውቃለሁ፣ ያወጣጣሉ። ይሄንን ነገር ደግሞ አለ፣ የሆነ ነገር አለ በውስጣቸው፣ በማዕከላቸው የተደበቀ ነገር። ለምን ይሄን ያህል እንደፈሩ አላውቅም። ጭራሽ ሽጉጥ አወጣብኝ። ስለተናደደ ነው። ለአንተ መጥፎ አስቦ አይደለም፣ ስለተናደደ። እሺ አጥፎ በቃ በቃ አጥፎ። እንግዲህ ምን ማለት እንዳለብኝ ስለማላውቅ በቃ